በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የወሊድ ሕክምና አገልግሎት ለማግኘት ከምስራቅ አዘርነት በርበሬ ወረዳ የትዳር አጋራቸውን ይዘው የመጡት አቶ አወል ዩሱፍ ከግንቦት 1983 ዓ.ም በፊት ስላለው የሕክምና አገልግሎት በሀዘን ተውጠው ይህን ነበር ያሉት። በስልጤ ዞን ውስጥ እንዳጠቃላይ አንድም ጤና ኬላ ያልነበረበት ህይወት እንደነበር አውቃለሁ። ዛሬ ላይ ያለምንም መግሏላት በአካባቢያቸው ከጤና ኬላ ጀምሮ በየደረጃው የሕክምና ተቋማት መስፋፋታቸው በተለይ የእናቶችና ህጻናትን ሞት እየቀነሱ እንደመጡ አስችሏል ይላሉ። አምቡላንሱም በነጻ ነው ያደረሰኝ። እዚህም የነበረው እንክብካቤ በእኔ አቅም የሚገልጸው አይደለም። ባለቤቴ ከምግብ ጀምሮ ጠቅላላ ሕክምና አግኝታለች። ይህን ጥቅምና ይህን ውጤት የብዙ ሰማዕታት ውጤት ነው። በሁልባረግ ወረዳ ተጨማሪ ሕክምና እየተከታተለ የሚገኘው አርሶ አደር ባህረዲን ጀማል በየአካባቢው የጤና ተቋማት መስፋፋት ጊዜን ጉልበትንና ወጪን በመቀነስ ምርታማነትን እንደሚያሳድግ ተናግሯል። በጣም ብዙ ቀን ይጨርስብን ነበር በብዙ ነገር። አሁን እዚህ አጋራችን በመሆን በቃ ይሄ ለዚህ እንኳን ገንዘብ ያው ራሴንም ቢሆን እኮ ያው እንትን በጣም ነው ደስ አለኝ። የአካባቢው ቀደምት ነዋሪ የሆኑ አባቶች እንደሚሉት በጤናው ዘርፍ ብቻ ሳይሆን በትምህርቱም የስልጤ ብሔረሰብ ራሱን በራሱ ማስተዳደር ከጀመረ ወዲህ የመጣውን ለውጥ ያስረዳሉ። በዚህ ከተማ አንድ ትምህርት ቤት አንደኛ ደረጃ ትምህርት ቤት ብቻ ነበረ። ዩኒቨርሲቲ እየተጀመረ ነው፣ እንቅስቃሴው ተጀምረዋል ማለት ይቻላል። ኮሌጅ አለ። በሀገር አቀፍ ደረጃ የሚታይ ሆስፒታል ነው። እዚህ በስርዓቱና በህብረተሰቡ ጥረት የተገኘ ትልቅ ውጤት ነው። የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ስራ አስኪያጅ አቶ ጀማል ሺፋ በዞኑ የጤና ተቋማት ተደራሽነት ከጊዜ ወደ ጊዜ እያደገ መምጣቱና ለህብረተሰቡም ተገቢውን የሕክምና አገልግሎት መስጠት ማስቻሉን ጠቁመዋል። የዚህ ሆስፒታል በህዝቡና መንግስት እውን መሆን የግንቦት 20 ድል አንዱ ውጤት እንደሆነም ተናግረዋል። ይህ ሆስፒታል በመገንባቱ በተለይ ህብረተሰቡ ሁሉም እኩል እንዲጠቀም በማድረግ ሪፈር ሲደረግ እዚህ በአቅራቢያው መጥቶ እነዚህን አገልግሎቶችን ማግኘት የተቻለበት ሁኔታ ነው ያለው። የስልጤ ዞን ጤና መምሪያ ኃላፊ ተወካይ አቶ ሙዲን ሹክሪ በአሁኑ ወቅት በዞኑ ከጤና ኬላ ጀምሮ እስከ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ተገቢው የሕክምና አገልግሎት የተሰጠ መሆኑን ጠቁመው የተቋማቱ ቁጥርም ማደጉን አመልክተዋል። ከ83 በፊት የነበረው በጤና ተቋም ደረጃ ከመውረድ አንጻር ህብረተሰባችን አያቆም ነበር ማለት ይቻላል። የሆነ ሊሞቱ ሲደርሱ የሚሄዱበት እንጂ ያንም አገልግሎት እንኳን ለመሄድ ሲባል ያው መንገድ ላይ በቃሪዛ ተሸክሟቸው እየሞቱ የነበሩበት ጤናው ዘርፍ እስካሁን የተመዘገበው ድልን ለማስቀጠል ህብረተሰቡ፣ መንግስትና መሪው ድርጅት ተቀናጅተው በቀጣይ ሊሰሩ እንደሚገባም ተመልክቷል።